ሰላም ተማሪዎች እንደምን ቆያችሁ? ዛሬም እንግዲህ በሌላ ፕሮግራማችን የተገናኘው ነው ማለት ነው። ዛሬ ክፍል 7 ላይ እንገኛለን። ይሄ ዋይት ቦርድ ላይ የምትመለከቱትን ጥያቄ በ2018 6ኛ ክፍል ሚኒስትሪ ለሚፈተኑ ተማሪዎች የቀረበላቸው የሞዴል ጥያቄ ነው ማለት ነው። ስለዚህ እነዚህን የሞዴል ጥያቄዎችን እየሰራን እኛ ደግሞ ለቀጣይ ለሚኒስትሪ ኤግዛም ራሳችን ኮዲው ማዘጋጀት ይጠበቅብናል ማለት ነው። በየትኛውም በኢትዮጵያ ክልል ላይ ሆናችሁ እንደዚህ ያለ ይዘት ማለትም ዋይት ቦርዱ ላይ የምትመለከቷቸው አይነት የትምህርት ወይም ጥያቄዎችን እንደዚህ አይነት ጥያቄዎችን የምትማሩ ወይም የምታስጠኑ ወላጆች ካላችሁ ማለት ነው ይሄንን ቪዲዮ እስከ መጨረሻው ድረስ እዩት። እንዲሁም ደግሞ ቪዲዮ ላይክ አድርጋችሁ ጀምሩ። እጅግ በጣም ቀላል ነገር ነው። አሁን ጥያቄያችንን የምንመለከተው ጥያቄው ምንድነው የሚለን የሚለው እናያለን። እንግዲህ ጥያቄው የሚለው ስለ አቻ ክፍልፋይ ነው የሚያወራውና ስለ አቻ ክፍልፋይ በመናወራበት ሰዓት ምናልባት እናንተም ክላስ ውስጥ የተማራችሁትን እንዳለ ሆኖ አሁን ግን እኔ የማሳያችሁ ሁለት ቀላል ዘዴዎችን በደንብ አድርጌ ላሳያችሁ። እጅተኛ 1/5 እኩል ይሆናል 1/5 ሲባዛ በ2 ሁለተኛ። እዚህ ጋር እንደምታዩት ማለት ነው 1/5 ላዕሉንም ታህቱንም በተመሳሳይ ቁጥር እናባዛዋለን። ኦኬ ስለዚህ በ2 ሁለተኛ ስናባዛው 1 ሲባዛ በ2 እኩል ይሆናል 2 ሲባዛ በ5 10። እንግዲህ አሁን በደንብ 2/10 ማለት የ1/5 አቻ ክፍልፋይ ነው። ነገር ግን 2/5 እዚህ ምርጫ ውስጥ 2/10 ማለት ነው እዚህ ምርጫ ውስጥ አለ ወይስ የለም የሚለው ነው። ስለዚህ 2/10 ምርጫ ውስጥ የለም። ነገር ግን 2/10 የ1/5 አቻ ክፍልፋይ ተብሎ ይጠራል ማለት ነው። ያ ማለት ምን ማለት መሰላችሁ ተማሪዎች? ይህንን ቁጥር በ2 ብታካፍሉት 1 ነው። 10ንም በ2 ብናካፍለው 5 ነው። ስለዚህ ሁለት ነገር ለ10 ሰው አካፍላችሁ የምታገኙት ውጤት እና አንድ ነገር ለ5 ሰው አካፍለን የምናገኘው ውጤት ተመሳሳይ ነው ድርሻቸው ማለት ነው። ስለዚህ ወደ ቀጣይ ስቴፓችን እንሄዳለን። ስለዚህ ይሄንን ምርጫ ውስጥ የለም ማለት ነው። ቀጣይ ስቴፓችን ደግሞ አሁንም የተሰጠን ወይም ደግሞ የተጠየቅነውን ጥያቄ ክፍልፋዩ በ3 ሶስተኛ ነው የምናባዛው። ሲባዛ በ3 ሶስተኛ እናባዛለን ማለት ነው። 1 ጊዜ 3 ይሆናል ማለት ነው። 5 ጊዜ 3 15። እንግዲህ አሁን ያገኘነውን 3/15 የሚለውን ክፍልፋይ ማለት ነው ምርጫ ውስጥ አለ ወይስ የለም የሚለውን ልክ እንደ ቅድሙ እንፈልጋለን ማለት ነው። ይሄኛው እንደምታዩት 3/5 ማለት የ1/5 አሁንም አቻ ክፍልፋይ ነው። በተመሳሳይ መልኩ ደግሞ 2/10 የ1/5 አቻ ክፍልፋዮች ናቸው። ያ ማለት ቅድም እንደነገርኳችሁ 3 ነገር ለ15 ሰው ብናካፍልና 2 ነገር ለ10 ሰው ብናካፍል እንዲሁም ደግሞ 1 ነገር ለ5 ሰው ብናካፍል ተመሳሳይ የሆነ ድርሻ ይኖራቸዋል ማለት ነው። ስለዚህ በዚህ ምሳሌ መሰረት አሁን ጥያቄያችን መልሱን አግኝተናል ማለት ነው። እናንተም በያላችሁበት ቦታ ላይ ሆናችሁ ሂሳብ ትምህርትን እንደዚህ በቀላሉ ወይም ቀላል አድርጋችሁ መማር ትችላላችሁ። ይሄን ቪዲዮ በደንብ አድርጋችሁ እዩት። እንዲሁም ደግሞ ተመሳሳይነት ያላቸው ጥያቄዎችን በመስራት ራሳችሁን በሂሳብ ትምህርት ጎበዝ ማድረግ ትችላላችሁ ማለት ነው። እጅግ በጣም ቀላል ነገር ነው። ስለዚህ አሁን ምንድነው ማድረግ ያለባችሁ? 3/5 የሚል ምርጫ ውስጥ እንፈልጋለን። ስለዚህ መልሳችሁ ማን ነው ማለት ነው? 3/15 ነው። 3/15 ማለት ምን ማለት ነው የሚለው 3/15 የሚለው ክፍልፋይ መጀመሪያ ህገኛ ክፍልፋይ ነው ወይም ደግሞ ፕሮፐር ፍራክሽን ብለን እንጠራዋለን። አሁን የኛ ጥያቄ 3/15 ህገኛ ክፍልፋይ ነው ወይስ አይደለም የሚለው አይደለም። አሁን እኛ የምንፈልገው 3/15 የሚለውን ክፍልፋይ እቺኛይታ ክፍልፋይ ማለት ነው ወደ ዝቅተኛ ሂሳባዊ ቃል ብትቀይሩት ወደ 1/5 ይቀየራል። ያ ማለት ምን ማለት መሰላችሁ? እቺንም ለ3 አካፍሉት። ምክንያቱም ትልቁ የጋራ አካፋቸው 3 ስለሆነ 15 ቁጥርን ለ3 አካፍሉት። ስለዚህ 3 ሲካፈል ለ3 1። እንደገና ደግሞ 15 ሲካፈል ለ3 5። ስለዚህ ምን ሆነ ማለት ነው? 3/15 ማለት የ1/5 አቻ ክፍልፋይ ነው። እንዲሁም ደግሞ 2/20 1/5 አቻ ክፍልፋይ ነው። ስለዚህ እናንተ በዚህ ምሳሌ መሰረት
አንድ ጥያቄ ልጠይቃችሁ። ይሄን ቪዲዮ እስከ መጨረሻው ድረስ ካያችሁት ማለት ነው አሁን ባስረዳሁት ቪዲዮ መልክ ማለት ነው አቻ ክፍልፋይ እንድትፈልጉ ጥያቄ ልስታችሁ እናንተ ኮሜንት ላይ ብታስቀምጡ ማየት እንችላለን ማለት ነው። ኦኬ ስለዚህ የ3/8 ቢያንስ 3 አቻ ክፍልፋዮችን ምን በሉ ፈልጉ። ተማሪዎች የዛሬ ፕሮግራማችን እዚህ ላይ ነው የሚያበቃው ማለት ነው። ምንም አይነት ሐሳብ አስተያየት ካላችሁ ኮሜንት ላይ ማሳወቅ ትችላላችሁ ማለት ነው። እንዲሁም ደግሞ ለቤቱ አዲስ ከሆናችሁ እንደተለመደ በርካታ ቪዲዮዎችን ማግኘት ትችላላችሁ። ሰብስክራይብ ማድረጋችሁ እንዳይቀር። በቀጣይ በሌላ ቪዲዮ እንገናኝ። ክፍል 8 እነዚህ ሁለቱን ቪዲዮዎች በደንብ ይዋቸው። እነዚህ ሁለቱን ቪዲዮዎችን በማየት ክፍል 8 እና 9ን እንቀጥላለን ማለት። በቀጣይ ቪዲዮ እንገናኝ። ይመቻችሁ።